ብል ገበያ ሊዘጋ ነው እንዳለ ሴቱ ሊሸሸኝ ነው። የለኝም ብል ደግሞ በኋላ ሚስቴ ስገባ ትገለኛለች። አይገባም እኮ ገበናዬ ነው እኮ የእሷን ገበና ሳውጣ እኮ የኔ ገበና ነው የወጣው። የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ሄሎ ጋይስ እንዴት ናችሁ? ቢኒያም በድጋሜ ተመልሻለሁ። እንዴት ናችሁ? ሁሉ ሰላም? ቤተሰብ፣ ጤና፣ ትምህርት ምናምን ኑሮ ምናምን እንዴት ሁሉ አማን ነው አይደል? አለን እኛም ፈታ ዘና እንዳል ያሉላችሁ እኔ እናንተን ፈታ ዘና ለማድረግ የተለያዩ ሳይቶችን መጉርጉሬን አላቆም። ኧረ ተው ቢኒያም አትቀደድ ተው። አይኖ ጋይስ እንዴት ናችሁ? ሁሉ ሰላም ነው አይደል? ሁሉ በጣም አሪፍ። ሶ ጋይስ እንደተለመደው ሁልጊዜም እንደምናደርገው ፈታ ዘና የሚያደርጉ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ ተከስቻለሁ። ኦ ማይ ጋድ ዋው! እናንተ እንዴት ነው? ቻናሉ ሰብስክራይብ ያደርጋችሁ? ቻናሉ ሰብስክራይብ ካላደረጋችሁ ቻናሉ ሰብስክራይብ በማድረግ ይሄን ፈታ ዘና ያለ ቤተሰብ ጆይን ማድረግ ትችላላችሁ። እንዲሁም ደግሞ የዛሬውን ቪዲዮ ላይክ በማድረግ ጀምሩ ማለት ነው። አሁን ቀጥታ ወደ ቪዲዮ ላይክ አለኝ ብል ገበያ ሊዘጋ ነው እንዳለ ሴቱ ሊሸሸኝ ነው። የለኝም ብል ደግሞ በኋላ ሚስቴ ስገባ ትገለኛለች። እንደዛ ብለን እንቀልድና ደግሞ ግን አይደለም ግን እስቲ እግዚአብሔር በፈቀደ ሰዓት እንግዲህ አንዷ ወደ ህይወታችን ልገባ ይሆናል። እሱ ባለ ሰዓት እኔ ግግም ብዬ ነው ካልኳት በኋላ ስትጠብሰኝ ነው የምከርመው። ስለዚህ እሱ ባለው ጊዜ በጊዜዋ ትምጣ። እውነት ነው። የእግዚአብሔር ፍቃድ ነው ብዬ አስባለሁ። እኔም ትዳር የእሷ ብቻ ሳይሆን የኔም እንትን ይወስናል። እኔም ስረጋጋ ያምጣልኝ ነው ማለት። ምክንያቱም መረጋጋት ከሌለ ከባድ ነው፣ ሽኩቻ ነው፣ በቃ ጸብ ነው። በየጊዜው መጠጥ ቤት የተነሳ ጸብ ነው የሚመስለው። እየተጨቃጨቃችሁ እንኳን ምንም ሳትወራወሩ በቃ ሌላ ታሪክ ነው። ምን እንትን ነው ግን ሀሳብክ ስለ ትዳር ስታስብ ሁለታችሁም የተረጋጋችሁ ከሆናችሁ ትዳር ጣፋጭ ነገር ነው፣ ቆንጆ ነገር ነው። በቃ የምትደጋገፊበት ባልየውም ረጋ ያለ ሰው ከሆነ ሚስትየውም ደግሞ እናት ከሆነች በቃ ትክክለኛ ያለ አይደለ ዋይፊ ማቴሪያል እንደዛ አይነት ከሆነች ብቻ። ግን ሁለቱም ሁለት ልብ ላይ ከሆነ አይሆንም። እሱም አንድ ልብ ውጪ አንድ እግሩ ውጪ አንድ እግሩ ውስጥ እሷም እንደዛ ከሆነ አይሆንም። በቃ ግራ እግራቸው ይስማማል፣ ቀኝ እግራቸው ወደ ቤት ሲገባ ሌላ መጋጨት ነው፣ አይሆንም። ስለዚህ ኦኬ አሁን ጀለስ እያድሽ ነው ያለው። ምንድነው ሲንግል ነች ማለት ነው? እኔ ሙሉ ቪዲዮን አላየሁም። ሰውዬ ሴቶቹ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። አንድ ብር ማስኩን አውልቆ አንድ ብር መሆኑን ትቶ 10 ሚሊዮን ብር ከሆነ በኋላ ብዙ ሴቶች ተከይፋችሁበታል። እና ባለ ትዳር ነው ወይስ ትዳር አለው የሚለው ነገር እያሳሰባችሁ ነበረ። የማዳም ቅመሞች በተለይ አሁን አወቃችሁ። ሲንግል ዳድ ማለት ባይዘው አግብቶ የፈታ ልጅ አለው ነው አይደል? አይ ሚን ልጅ ብቻውን የሚያሳድግ አባት ነው። እንዴት ነው ነገሩ? አንድ ብር ጋር የተከየፋችሁ ሴቶች ወይም ደግሞ ጀለስን ለማግባት የተዘጋጃችሁ ሴቶች ልጅንም ለማሳደግ መዘጋጀታችሁን በዚሁ አጋጣሚ ላሳስብ እፈልጋለሁ። አመሰግናለሁ ስላዳመጣችሁ። ምንድነው አይጤናየ አይጣለኝ እኔ ምንድነው አይጥ እንዴ? አይጥ ከወጣልህ እኮ አይጥ አለ ማለት እኮ በጣም ጠንካራ ነው ማለት እኮ ነው። እንደኔ ማለት እኔ ጠንካራ ነኝ። ማን ይወጣልህ? አባቴ ነው ያወጣልኝ። እንደዚህ መጥቶኝ እኮ ነው ያወጣልኝ በኃይለኛው። ለኔ ማጥልኝ ያማል ግን እሺ ነክ ማልቀት ግን አይቻልም። እሺ አራዳራ ከተምን ጠንካራ ልጅ ነኝ እኔ ያላለክተም ያማታል እንዴ? እኔ ሳረክ ላይ ደሽታ ካለሽና እንዴ እንደዚህ ብላታ ራስሽ እንዴ አማና እንዴ አጥቂኝ አሪፍ ነው። አጥቂኝ ወጣልኝ እኮ አይጥ የደስታን በኩል የደስታን መጣሽ አይዞ በቃሽ እንኳን ራስሽ አይዞሽ መጣ አትይኝ በቃ ወደዛ ዙሪ
ማን ጀለስማ በቃ ልጅነቱን አሁን ነው እየኖረ ያለ ማን ይኸውልህ የሰውዬ ከአርጅቱ ወደ ወታች ነው የተመለሰ ያለ ቤተሰቦቹን ሁሉ ነው የተወለዱ አሁን እንደገና ነው ህፃን እየሆነ ያለው እቺ ነገር ግን ባይዘው የተመችታኛለች እኛ ራሱ እንጫወት ነበር እዚህ ጋር ስትመጡ ይወጣል ያብጣል ባይዘው አይጣለኝ እኔ ድብልት ሲለም እኔ ጌታ አይ ግን የምር ህፃን ራሱ እንደዚህ ልጅ ህፃን አይመስልም ቢፎር 1 year تعالي شوفي حالي ከአንድ አመት በፊት ተመረቀ አሁን ስራ ጀመረ እንዴ አንተማ ሙስና ሰጠሙን መሻር አለበት ወይ ደግሞ ወፍጮ ቤት ዘመድ አለሽ ማለት ነው እንዲህ በፍጥረትማ ስራ አይገኝም እኮ ኦኬ ቀልድ ነው አይ ግን ሰሞኑን በዚህ ጊዜ የሆኑ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎች አሉ የሆነ ዩኒቨርሲቲ እንዲነበርኩ ከዩኒቨርሲቲ ከወጣሁ በኋላ እንደዚህኛለሁ ምናምን የሚል አይነት ትሬን ታው በእናታችሁ ታው ትውልዱ ይማርበታል እንዴ ትውልዱ ይማርበት እውነት እኔ አሁን በዚህ ሰዓት እነዚህ ቪዲዮዎች እያየሁ የሆነ 11ኛ ክፍል ወይ 12ኛ ክፍል በሆን ትረስትም ዩኒቨርሲቲ መግባት ምንም አይነት ፍላጎት አይኖረኝ አረጋይስ ተው እንዴ ወደፊት እኮ ዶክተር እያሳጣችሁን እኮ ትምህርት ወጣት ትውልዱ እንደውም ትምህርት በጣም ጠልቷል በዛ ላይ የዩኒቨርሲቲ ተማሪዎች እያገዛችሁት ነው ትምህርት ዩኒቨርሲቲ ገብቶ ግራጁዌት አድርጎ ዲግሪ ይዞ መውጣት አይደለም ትምህርት ማለት የሆነ ማይንድን ኦፕን አድርጎ ወይም ደግሞ ኦፕን ማይንድድ መሆን መቻል ነው ጭንቅላትን ማሰልጠን ነው ትምህርት ሶ ግራጁዌት ስናደርግ ወይም ደግሞ ግራጁዌት ሲደረግ የሚባል አባባል አለ ስራ ፈጣሪ እንጂ ስራ ፈላጊ አትሁኑ የሚሏት አባባል አለች ዋይዞ ይቀላ አይደለም እውነቱን እናወራ ከተባለ እውነት ነው እያመመን የምንውጠው ነገር ነው ጋይስ አሁን የምንማረው ስራ ተቀጥሮ ስራ ለማግኘት ምናምን ከሆነ ይሄ እዚህ ጋር ወፍጮ እየነፋ የሆነ ሰው ተቀጥሬያለሁ ከሚለው በላይ ይገባል ቢሆንም ግን ጭንቅላት መስፋት መማር ያለበት የሆነ ድርጅት ተቀጥሮ የሆነ ሀብታም ለማበልጸግ ሳይሆን ራስን ለመፍጠር ነው ክሬቲቭ እንድትሆን ነው ትምህርት የሚያስፈልገው በቃ መማር ስራ ካሳጣ እንዴት ነው አለመማር ስራ ሊያስገኝ የሚችለው አይ ዶንት ኖ አሁን እኔ ለምትማሩ ልጆች የምነግራችሁ ነገር ምንድነው ተማሩ የምር ከተማራችሁ ያን ያህል ስራ አታጡ የምርም ያን ያህል ስራ የለም ማለት አይደለም አለ ለምሳሌ እኔ አሁን 2016 ነው ግራጁዌት ያደረኩት ሰኔ ላይ ማለት ነው መስከረም ላይ ስራ ጀምሬያለሁ ይሰራል የስራ ይያዛል እሺ በደንብ መስራት ከፈለጋችሁ ስራ ይያዛል ግን ትምህርት ማለት የሆነ ዲግሪ ሲንግል ፔፐር የሆነ ወረቀት መስሎ ከሆነ ተሳስተሃል ጀስት ፔፐር እውቀት ነው ዋናው ነገር እውቀታችሁ ላይ ስሩ ትምህርት አትጥሉ ፕሊዝ ተማሩ ይሄ ትውልድ ይሄ ጄኔሬሽን ሳይማር አይደለም ተምሮ ራሱ እየተቀየረ እሻውን ሀብታም ነጋዴ ነው ሆንክ ተባለ ከዛስ እንዴ ትምህርት ማለት የሆነ ገንዘብ ሜክ ማድረግ ብቻ ነው እንዴ አይደለም እኔ በጣም ነው ነታው የሚማሩትን ተስፋ አታስቆርጡ እንደዚህ አይነት ሰዎች ብዙ አወራሁ መሰለኝ ሶሪ ሰሞኑን ደግሞ ቤቢ ሳምሶን ታደሰ አይ ቲንክ ሳምሶን ታደሰ ባይዘው በጣም የሚመችኝ ተዋናይ ነው ሲሪየስሊ ፊልሞቹ እንዴት እንደሚመቹኝ አታውቅም ትዳሩን ተውና ማለት ፊልሞቹ በቃ የሌለ ነው የሚመቹኝ የሚገራርሙ ፊልሞች አሉ አዲስ እንግዳ ላይ ከዛ ደግሞ ምንድነው ደላሎቹ ብቻ በጣም የሚገርም ነው ከሚስቱ ጋራ በነበረው ጉዳይ ላይ የሁላችሁ ማየታችሁ ይሆናል በጣም ብዙ ቪው ነው ያለው ኦልሞስት ወደ ሚሊዮን እየገባ ነው ያለው ሰይፉ ላይ ቀርቦ እያለቃቀሰ ነበር ቤት ወሉዬ ቃጥቤ እግራጥቤ ልጅ ጡጦ አጥብቼ ዳይፐር ቀይሬ የሷን ምናምን ቀያይሬ ምናምን ብሏል አሳዝኖኛል እስኪ ቪዲዮውን እንየው ለምን ስለናታቸው መጥፎ ነገር ልናገር አይገባም እኮ ገበናዬ ነው እኮ የሷን ገበና ሳውጣ እኮ የኔ ገበና ነው የወጣው የኔ ውርደት አብረን ባንሆንም ብንለያይም ማለት ነው ልጆቻችን ለምን ያፍራሉ ልጆቻችን ለምን ይሸማቀቃሉ ካለቀ ከተደመደመ ካበቃ ደግሞ አበቃ ነው እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም ሳይበላሽ በፊት መጣር ጥሩ ነው ሳይበላሽ በፊት እኔ ምን ነገር አይቆጨኝ ለምን እንደሆነ ታውቃለህ በጣም ጥሬያለሁ በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖረን ያውቃሉ ስለዚህ ማለት ነው እንዳልኩ እኮ ነው ጸጋ ነው የእግዚአብሔር ስጦታ ነው እንዴ ዝም ብዬ አጥቼ ወረወራለሁ አንድ ወንድ መቋቋም የሚችለው ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ ብዙ ግን አለው ገደብ አለው እኔ እኮ ቤተሰቦችን ትቻለሁ ለማታ ወጣት እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ የታረኩት የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ ጋት ሙሉ ማየት አለብኝ ቪዲዮ ሙሉን አላየሁትም አክቹአሊ ምን ሊል እንደሚችል መገመት ቀላል ስለሆነ ታዲያ ቆይ እሺ ይሄ ከሆነ ያ ቆንጆ
በላሽ ጠጣሽ እንዲህ ነሽ የሚለው የሆነ ታይም ላይ ሶሻል ሚዲያ ላይ ተለቆ የነበረው ቮይስ ምንድን ነው የምትሉኝ? ሁ ሜድ ዳት ሁ ኤኒዌይ አሁን የምነግራችሁ ነገር ወይም ደግሞ ለራሴ ራሱ የምነግረው ነገር ምንድነው፣ አትፍረድ። የሆነ ሁለቱንም ሳይድ ሳታይ የበዳዩንም የተበዳዩንም ሳይድ ሳታይ የሆነ ሰው ብቻ ስለዋራ ከመሬት ተነስተ መፍረድ አይቻልም። በተለይ በደግሞ በአርቲስቶች ህይወት ላይ ማን ጥፋተኛ፣ ማን ለትዳሩ እየታገለ እንዳለ፣ ማን ትዳር ለማፍረስ እየተሯሯጠ እንዳለ መገመት ቀላል ነው። ኦ ጋድ የማላገባበት ዋነኛ ምክንያት ይሄ ነው። ልላችሁ የምችለው ነገር ምንድነው፣ የተባረከ ትዳር ይስጣችሁ። በቃ ትዳራችሁ ከእንደዚህ አይነት ንዝንዝ፣ ከእንደዚህ አይነት ጭቅጭቅ፣ እንደዚህ ሚዲያ ላይ ወጡ እንደዚህ ከመባል ያድናችሁ። እኔ ግን አሳዝኑኛል፣ አይደል ብቻ አሳዝኑኛል። በተለይ ደግሞ ትዳር ልጅ ኖሩበት። ኦ ማይ ጋድ ኤኒዌይ አባቢ ልጆች እንዲህ እኔ ምናምን ሞክር አነፍናፊው ሰላይ እሺ አንተ ነህ የገዳይ ቡድን አጣሪ መሪ? በትክክል ወደ ስራ ግባ። ገዳይ ከናይሮቢ አሰላ ተመላላሽ ሽንኩርት ነጋዴ ነው። ከባድ የሲጋራ ሱሰኛ ነው። ከባድ በቀን እስከ 7 ፓኬት አካባቢ ያጨሳል። እና ምንድነው ገዳይ በእናቱ ኤዥያዊ ነው። ተጨማሪ ማስረጃ ሟች ከመሞቱ በፊት ገዳይን እንዲህ ሲለምኑት ነው። እባክህ የአራት ልጆች አባት ነው። እንደምታዩ ሽንኩርት ነግጄ ነው የሚኖረው እያለው እፊቱ ሚስቱን ሳልሳት ባጂና ሳይ ምንድን ነህ አንተ? ቆይ አምነኛ እንዳትሰክስ አምነኛ ፓርኪንግ ነው እባክህ እኔ ራሱ እኮ ምን አይነት ኢትዮጵያዊ ሸርሎክ ካገኘን መርማሪ አለ። ግን እኛ ሀገር ዜንደር ኬንደር ችሮም አሁን እሱ ላይ የተጻፉትን ሙካም ኦኬ እቺ ቻሌንጅ አስተውስኳት። ሶ ማዘሯን ቁጭ አድርገው የሆኑ ጽሁፎችን እንዲያነቡ ቻሌንጅ ተሰጧት። ትረስት ሚ ከልጅቷ በላይ ማዘር ነው ልጅ ፉል ነች። አይ ዝም ብለህ አሁን ካንተ በላይ ነው የምታነብ። ማን ታውቃለህ ማን እንደሆነ? እንግሊዘኛ እኮ ነው። እስቲ ሞክሪልኝ። ስንት ዓመቴ ነው አንቺ? እንግሊዘኛ ይሄ አንዱ ቲዝ። እሺ ጎበዝ አባለው እኮ ኮከበ ጽባህ የተማርኩት አታውቂም? ከስር ከ አትነበብም ነው። ኦ ማይ ጋድ የአምስተኛ ክፍል እንግሊዘኛ መምህራችን እኮ ክናይፍ እያለ አስተምሮናል እኮ። እኔን እየሰከስኩ አይደለም፣ ክናይፍ ተብለን ተብረናል። ይሄንን የማስተውሰው ማለት ነው። አትነበብም መሾት ማዘር እንዴ! እርሶማ እየሸወዱን ነው። እሺ ስኖፕ ቻት አይሰማኝም ነው ቡካኔ። ስኖፕ ቻት ኬንዶር ዴር ኬንደር ችሮም እሙካ አይሰማኝም። ችሮም እሺ ፖታቶ እሺ። ይሄ ደግሞ ምንድነው? ቻ አድርገሽ የጻፍሽው እንደዚህ ነው እንደ ኤፍ የሚጻፈው? ኤፍ ከሆነ ፍሎር ጎበዝ። እሺ ፍሎር። የመጨረሻ ዲስክ። እንዳንቺማ በደንብ ተማሪ ብለው ቢያስተምሩኝ በጣም ማር ነበር። እሱኛውን ሸልሜሻለሁ። ሸለምሽ ማለት ነው? አዎ። ኧረ በስመ አብ አንቺ የንጋት ኮከብ መሰልን እኮ። እኔን አሁን እንግሊዘኛውን አንብቤ ነው ሸለምሽ? አዎ። በዚሁ ማስታወቂያሽን ሰርተሽ አዳሚ ደስ ይላል። አይ ማዘር ያምር የማዘር እውነት
በጣም ይገባውታል። እንዴ እኮ እኔ ዲግሪ ያለው ጀለስ እኮ የሚያነበው አነባብ እኮ ሜንሽን አደርግላችኋለሁ። ልጁን ከፈለጋችሁ ዲግሪ ነው ያለው እንደዛ ያነብ በስርዓት ማዘር። በእውነት ኮረቡት። ገና ግን እየሸወዱ ነው። እንግሊዘኛ መምህር ነው። ሽሮም ተመችቶኛል። እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ ኪስ እየተደረገ ጸጉር የሚስተካከልበት ቤት አለ ነው የምትሉኝ? እንዲሁም ከዚህ በኋላ ሴቶች ያሉበት ጸጉር ቤት ነው የምገባው። ማለት የሚፈጠሩ አይታወቅም። ከዚህ በኋላ ከወንድ ጸጉር ቆራጮች ጋር ተለያየን አባቴ ተለያየን። ማላስቆርጠው ጸጉር አይነት አይኖረኝ። ጸጉር ያለበትን ቦታዬን በሙሉ ነው። እሺ ቺኳ ቦርሷን ያዝልኝ ስትል ኧረ ወይኔ ቅሌት ነው እንዴ? ማን ጀለሶች ተሰብስበው የወንድ ሴት ወንድ ሀገር ምናምን ሲሉ አትለጋውም? ዝም ብለን ምንድን ነው ቆመ የምትሰቃየው? ምን ታመጣለች? በቃ ትልክላታለህ። ኖርማል እኮ ነው። ያሳዝናል። የወንዶች ይጉ መከራ እኮ ወንድ ልጅ እኮ መከራው ከባድ እኮ ነው። በቃ እንደፈለገው የማይሆንበት ከቺኳ ጋር አይ እኔ ግን አልይዝም። ድረስ ትንሽ ሲጀመር አልቀበላትም። ኦ ማይ ጋድ ዋው! እሺ እና ሞጣ የታምራት ደስታ ላይ ባዘፈነው ነው የምትሉኝ? ቀጥሉ እስኪ ከአባትሽ የትኛውን ወደ እኔ እንዳትልቁ። አሁን አልፈልግም። በሱ ሳይድ እየሄዳችሁ በዳግም ሳይድ በኩል የኔን ጊፍት ተዋርዳላችሁ። እስኪ ጌሙን አስጀምረዋለሁ። እስኪ ሐኪሜ ነሽን ተጫወተው። ዳግማዊ ሐኪሜ ነሽን ልሽ ልቀጥል። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ መመቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺን ሳልክደም በናፍቆት ተይዤ ሲደክመኝ ጉልበቴ ደሞ ይባስ ብሎ ታሰረ አንደበቴ ስብር ያለ ለታ ስሜን እንደ ቅስሜ እጽናናለሁ ሳይሽ እጽናናለሁ ሳይሽ እንኳንስ በጌም ባይገባ ነው ነበርኩ የሚሸልመው ግን አልችልም። እዚህ ላይ መሸለም አደብ ሲያሳጣኝ ታች ደርሶ ከጭንቃ ወጣኝ። አይ መታደል አወይ መከፋት ከሞት ያስጥላል እንኳን ከንቅፋት። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ መምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺን ሳልክደም። እናመሰግናለን። እኔ ስላወቅኩ ደስ ብሎኛል። እንባዬን አስመጣሁ መቼም ምክንያቱም በጣም አባክ በጣም እወዳለሁ። ማን ሞጣ እኮ ግን አንዳንዴ እኮ ጥሩ ሰው እውነት ክብር የሚገባው ሰው ክብር ይሰጣል። ይሄን ነገሯን ሞጣ ሳላድንቅልሽ አላልኩም። እኔ ካሁን ሰደበው እያልኩ ተሳቀቄ ለሞት ይርገ ውረድ ይለዋል ብዬ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላል። ያንተ ማለት ምን መሰለሽ ሲጀመር ሴቶች ከማይሳካለት ወንድ በዛ ላይ ወንድ ልጅ አንዴ ይሳካለት እንጂ አንድ ሴት አይደለችም። አንድ ሴት ከጀርባ ትከተላለች። ማን ይህንን ፊልም እኮ ከረጅም ዓመት በፊት አይቼዋለሁ። የቆየ ፊልም ነው። I was too kid to understand this አሁን አይደል እንደ የገባኝ። ከአንድ ጠንካራ ወንድ ጀርባ ያለችው አንዲት ብቸኛ ጠንካራ ሴት እናቱ ነች።
አይኖይስ ጋይስ የዛሬ ቪዲዮአችን ከተከታተላችሁትን ይመስል ነበር። በቀጣይ ባሪፍ ያበዱ ቪዲዮዎች በድጋሚ እንመለሳለን። እስከዛው ድረስ ቻናሉ ሰብስክራይብ ያደርጋችሁ ጠብቁኝ። ይመቻችሁ።